የአፋልጉኝ ጥሪ ሰላም ለእናንተ ይሁን በስደት ዓለም የምትኖሩ እህት ወንድሞቼ ይህን መልእክት ክርስቲያኖች በእግዚአብሔር ሙስሊሞች በአላህ ሼር በማድረግ እንድትተባበሩኝ ስል በአላህ ስም እጠይቃለሁ። ይህ በፎቶ ላይ የምትመለከቱ ወንድማችን ስሙ ብርሃኑ ተሾመ ሰማው ይባላል። ተወልዶ ያደገው ራያ ቆቦ ገበያ ልዩ ቦታው ሌማ ሶሌላ 037 ቀበሌ ሲሆን ሳውዲ አረቢያ ከመዲና አልገሲም የሚባል ቦታ ስራ ሄዶ ነበር። 2 ወር እንደሰራ አረቡ ሌላ ሰራተኛ አምጥቶ እሱን አስወጥቶ ጠለሃ የሚባል ቦታ እንዳደረሰው ነግሮን ነበር። ይኸው ድምፁ ከጠፋ 6 ወር ሆነ። እሱ ግን እስካሁን እዚህ ቦታ ነኝ ብሎ አልደወለም። ምናልባት በእስር ቤት ሐኪም ቤት ይሁን በማንኛውም ቦታ ያያችሁት ካላችሁ ከዚህ በታች በምናስቀምጠው ስልክ ቁጥር ደውሉልን እንድታሳውቁን በፈጣሪ ስም እንጠይቃለን። ሳውዲ አረቢያ 0597 10 33 71 እደግመዋለሁ 0597 10 37 71 የኢትዮጵያ ኮዱ ማለት ከኮዱ ጋር 251 91 06 86 43 5 እደግመዋለሁ 25 19 10 60 84 35 በመደወል ይሄን ልጅ ምናልባት ካያችሁ እንድትጠቁሙ ስንል በትህትና እንጠይቃለን ብለዋልና አላህ ያስገኘው ማለት ነውና በጣም ከባድ ነው። ይሄም እንግዲህ ሁለተኛ ተፈላጊ ነው። ስሟ ፋፊ የባቲዋ ትባላለች። ወንድሜን ያያችሁ ምናልባት ጂዛን እስር ቤት ያላችሁ ስልክ የምትጠቀሙ ይሄን ልጅ ያያችሁ እባካችሁን በውስጥ አናግሩኝ። በህይወት መኖሩን ብቻ ነው ማወቅ የምፈልገው። ተይዟል ከተባለ 4 ወራትን አስቆጥሯል። 4 ወር ያለፈው ነው፣ ግን ልጁም አልደወለም። ምንም የሰማነው ነገር የለም። ወረቢ እናቴ በሀሳብ ልትሞትብኝ በለቅሶ ልትሞትብኝ ነው። ሼር ፕሊስ አድርጉ ለእናቱ ስትሉ ትላለች። በአላህ ስም ትጠይቃለች እቺም ማለት ነው። ያ ረቢ ለዓለሚን ገና ልጅ እኮ ነው። ያ ረቢ እንደው ጌታ አንተ እንደው ከዚህ ስደት አንተ ገላግለን አላህ ያስገኝልሽ። ወላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለከዶ ጅማቲው በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ሼር አድርጉ። በትህትና ነው የምጠይቃችሁ ማለት ነው። ሐኪም ቤት ውስጥም ያሉ ብዙ ታማሚዎች አሉ። እነሱን አንድ ባንድ ማስቀኛችሁ ይሆናል። ምናልባት ወንድሞቻችሁ እህቶቻችሁ እዚህ ሆስፒታል የጠፉባችሁ ወንድሞቻችሁ ምናልባት እዚህ ሆስፒታል ውስጥ ልታገኙ ስለምትችሉ ሼር አድርጉ። እዚህ ሆስፒታል ውስጥ ካሉ ታገኛላችሁ። ይሄን ቪዲዮ ሼር አድርጉ ለብዙዎች እንዲዳረስ። ስሙ ደሳለኝ ጫኔ ይባላል። የሮቢት ልጅ ነው። የምታውቁት ወይም ቤተሰብ ካለ እኔ ነኝ በሉን ማለት ነው። ወንድማችሁ በዚህ መልኩ ነው ተጥሎ ያለው። በጣም ነው የሚያሳዝነው። ብቻ ወላሂ ላዝም በጣም ብዙ ናቸው። በጣም ይታያችሁ ያለ ምንም ጠያቂ ሐኪም ቤት ማነው ስም አንተ? ካድር ከድር ማን? ካድር እንድሪስ የት አገር ልጅ ነህ? አይ ቆራ ወኔ ገጠር ወጣለሁ ገና ባይ ገጠር። ማነው ቤተሰብ እዚህ ያለው? ጀማል ይባላል። ጀማል ባለው መዲና ነው ያለው? መዲና ነው። ካድር ባለው ሲያቆ አይ ባንተ ምን ሆነህ ነው እንደዚህ የሆንከው? በሰወርተና ተነሰዋ ወርቃችሁ መዲና ላይ ማለት ነው? ኮምፒውተር ቆም ነው መኪና እና ወደቃችሁ። ከዛ በኋላ እግሩ ማባጤ ሲመጡ ወደቀ መኪና። ሹፌሩ ተይዟል አልተያዘ? ሞቷል። ገለ ስንት ሰው ነው የቀራችሁ ከሞት? እኔ አሁን ይዛው ተያጋጋም ብዙነን ግማሹ ዲናው ይዋል ወደ ጅዛ ቤተሰብ ከተገኘ ቤተሰብ ሽር እናደርግልሃለን። ብዙ ቦታ ያሉ ናቸው ማለት ነው። ይሄ ወንድማችን እንግዲህ የመኪና አደጋ ነው የደረሰበት። የሞቱት ሞቶ እሱ ተርፎ አሁን ያለበት ጂዛን ሆስፒታል ነው ማለት ነው። የምታውቁት እንግዲህ እኔ ነኝ በሉ እና ተለያየች ጉዳ እንደው ልጇ በየበረሃው ቀርተዋል። የታገል ልጅ ናንተ? እኔ ጎንደር ልጅ ድምጽ ከርግና እንዴ ጎንደር ልጅ። እሺ ማን ነው ስምህ? መሐመድ ሱለይማን። ጎንደር የት ላይ ነው አገር? ደቡብ ጎንደር። ደቡብ ጎንደር። እዚህ ማን አለ ቤተሰብ? ሲስተሯ ማን ነው ስሟ? ፋጢማ ማን? ፋጢማ በለጠ። አንተሳ? መሐመድ ሱለይማን ማን? ሱለይማን ያጎቴ ልጅ ናት። አሁን ምንድነው የሆንከው? በጥይት ነው። አሁን ቤተሰቦችህ መልእክት አስተላለፍ። ጅዳ ውስጥ ያሉት ተባብረው ወረቀት ምናምን አድርገውልህ ወደ ሀገር እንድትሸኝ ማለት ነው። ያለው ደግሞ አሁን ሙስተሽፋ አቡ አሪሽ ይባላል ያለበት ቦታ። በቃ እሱን አለው ተቻሉ በዚህ ድንበሩ ቁጥራቸው ምናልባት ከተገኘ ቁጥራቸው ከቦታ የነበረ አጋጣሚ ጠፍቶኛል። እንግዲህ ከተገኘ በዚህ ተባብረው እንሸኙ ነው የምፈልገው። እሺ እኛም ደግሞ መልእክት እናስተላልፋለን። እነሱ ባሉበት እንድተባበሩ እናደርጋለን። አሁንም ያለህን ቁጥር እስኪ ትክክለኛ ከሆነ አምጣ። ይሄ ወንድማችን እንግዲህ ከሞት ተርፎ በጥይት ተመቶ ጭንቅላቱ አይታችኋል አይደል? ያ አላህ
ብቻ ከባድ ነው ወላሂ ላዚም። ምን እንጃ አላህ እንደው ብቻ በሀገራችን ርዝቁን ይስጠን። እኔ ምን እንደምል አላቅም። ያው ቤተሰቦቻቸውንም ጠያቂ የላቸውም። አስባችሁታል? በሰው ሀገር ጠያቂ ሳይኖራችሁ አስታማሚ ሳይኖራችሁ ያ ረቢ ያ ረቢ ያ ረቢ ያ ረቢ ያ ረቢ አላህ ይድረሳችሁ፣ አላህ ይድረስላችሁ። ቃላት እንኳን አጠረኝ። ይሄን ቪዲዮ ባካችሁን ሼር አድርጉ። እንደው አላቅም ብቻ ላይክ ስታረጉ ሼርም ስታረጉ ለብዙ ሰው ዩቲዩብ ተደራሽነት እንዲያገኝ ያደርጋል። ቤተሰብ የሌላቸው ቤተሰባቸውን እንዲያገኙ ያደርጋል ማለት ነው። እንደው ሰብአዊነት የሚሰማችሁ ሰውኛ የሚሰማችሁ ሰው የሆናችሁ የእናት ሐዘን የሚሰማቸው እነዚህ ልጆች ከቤተሰቦቻቸው ጋር እንዲገናኙ እባካችሁን ምክንያት እንሆናቸው። ወላሂ ላዝም እንዴት እንደሚያሳዝኑ ሐኪም ቤት ውስጥ ጠያቂ የላቸው። ማነው ስም አንተ? ነጋሲ መስሎኝ። ቤተሰብ አለ እዚህ? ማነው? ወንድም ነው እህት? ወንድም ነው እህት? የት ነው ያለው? ወንድ ልጅ በዚህ መልኩ ኩርምት ብሎ አያሳዝንም? እንደው ያ ረቢል ዓለሚን ካሉበት ጭንቅ አንተ አውጣቸው። ለታሰሩትም ለታመሙትም ሁላ ከቤተሰቦቻቸው ጋር የተጠፋፉ ሁሉ አንተ ያ ረቢል ዓለሚን ከቤተሰቦቻቸው አገናኛቸው። ወንድ ልጅ አይጣ ወላሂ ወንድ ልጅ አይጣ። በጣም ነው የሚያሳዝን። ያውን በስደት ላይ ማለት ነው ጠያቂ በሌለ የታገደ ልጅ ነው ወንድሜ። ወርቄ ነው ወርቄ ማለት ወደ እጁ ነው ራያ ማለት ነው። ወርቄ እዛ ወርቄ የሚባል ከተማ ማለት ዲካው ነው የራያ ዲካ ነው hala ይዞ ማን ነው ስለአንተ? አብደላ ኢማም። መቼ ነው እንደዚህ ያንኩ? የዛሬ ሳምንት ጁማ ማታ ነው ወደዚህ ስትገባ ማለት ነው። መኪና ላይ ነው ቶሎ የመጣን ያለ ሰላም ሆነ። ከዛ መጣችሁ። ማን ነው ቤተሰብ ነው እዚህ ያለው? እህቶች የት ነው ያሉት? የት ነው ያሉት? ሪያድ ነው። ታዲያ ምንድን ነው አንተ እንደምትተባበር ይፈልጋሉ እንድትመጣ ማለት ነው። አዎ ከተባበሩና ወረቀት ምናምን ካደረጉልህ ሕክምና ስትጨርስ እኛም ተከታትለን እንድትገባ እናደርጋለን። ሰላም አለይኩም። ግን እንዲያነግራቸው ተመትቻለሁ ያነግራቸው። ይሄ ቦታ ሙስተሽፋ ውስጥ ነው ያለው። ለማንኛውም ተመትቻለሁ የሚለው ይሄ ከሀገር ስለወጣ እንደዛ የሚባል ነገር የለም። አሁን አንተ እዚሁ እንድትቆረጥ ትፈልጋለህ? አላህ ግን እኮ ለቤተሰቦቼ ተመትቻለሁ ብዬ አልነገርኩም። አንጀት የሚበላ ንግግር ወላሂ ላዚም ማለት ነው። እንደው ያ ረቢ ዝም አትበለን። እስከ መቼ ነው እኛ የሰው ሀገር እንደምንንከራ? እንደዚህም ሆኖ ለቤተሰብ ነው የሚያስባስባችሁታል። ለእናት እኔ እኮ ተመትቻለሁ ብዬ አልነገርኳቸውም። ያው አስባችሁታል። እንደዚህም ሆኖ አንተ እኮ አሁን ላይ ያለው ታመሃል፣ ለምን እንደዚህ ትላለህ? ግዴታ ቤተሰቦቹ ማወቅ አለባቸው። ከዚህ ውስጥ አንተ መውጣት አትፈልግም ሲለው እፈልጋለሁ፣ ግን አያችሁ እንዲጨነቁ አልፈልግም አለ። አላህ ይድረስልህ፣ አላህ አፊያችሁን ይስጣችሁ። ወላሂ ላዚም እነዚህ እንዳለ አሁን በድንበር ጂዛን ምንድነው ይሄ ሲመጡ ማለት ነው በባህር የተመቱ ምን ያሉ በተለያየ ቀን ሆስፒታል የገቡ ናቸው። በነገራችን ላይ ወንድ ልጅ በዚህ ልክ አስቢ አላህ ሆነ መልወኪል ያ ረቢ በቃን። እንደው በሀገር እንዲ ከሀገር ውጭ እንዲ እኛ ምንድነው? ቆይ ምን አይነት ህዝቦች ነን? በአላህ ጌታው አንተ እንደው ነጃውን ቅርብ አድርግልን። አስባችሁታል? ሰራለሁ ብላችሁ ከሀገራችሁ ወጣችሁ እንደዚህ አይነት ነገር ሲገጥማችሁ አካላዊ፣ ስነ ልቦናዊ ስንት አይነት ቀውስ መሰላችሁ በህይወታቸው የሚያስተናግዱት። አስባችሁታል? አንድ ጋ ላይ በቃ ኃይሌ ካሳ የታገለች ነህ? ትግራይ የት ላይ አስመነ ልዩ ቦታ መንደር አገር ልዩ ቦታ ሮቢት ትባላለች። ማነው ስምህ አንተ? ቴድሮስ ሰማው። የአባትህ ስም ሰማው ይባላል ማለት ነው። አሁን እግርህ ምን ሆነ ነው? እግሬን ተሰብረህ ነው አይደለም? እዚህ የሚረዱ ሰው ቤተሰብ የለም? የሚያውቁ ሰዎች የት ነው ያሉት? አራዊት እንዳለው አላውቅም። ያገደልብሽ ማለት ነው። ያገደልብሽ አሉ ሰው ቁጥራቸው ነው። የፈረደባት እናት የኔ ልጅ እኮ ሳውዲ አረቢያ ሊገባ ብሎ ስራ እየሰራ ነው ብላ ትጠብቃለች። ልጇ እንደዚህ ጠያቂ ባጣበት ሆስፒታል ውስጥ ገብቶ አንድ ሰው አይዞህ ምንን ያመመ ብሎ ማይጠይቅበት ቤት እንዳለ አታውቅም። አያሳዝንም? አንድ ፍሬ ልጅ ነው ይሄ ራሱ በጣም አንድ ፍሬ ልጅ ነው። ወይኔ አረ ስንት አይነት ጉድ ነው ያለው። በአላህ አልሐምዱሊላህ ረቢል ዓለሚን። እስቲ ባላችሁበት እንደው ፈጣሪያችሁን አመስግኑ። እኛ ሰዎች እኮ ያለንን ትተን ያጠናውን ነው የምናማርረው። እንደነዚህ አይነቱን ደግሞ ስናይ አልሐምዱሊላህ ተመስገን በሉ እስቲ። በዚህ ልክ ኩርምት ብሎ በዚህ ልክ ማለት ነው የእናቱን ጓዳ ያልጠገበ ሮጦ ያልጠገበ ልጅነት ያልተኖረ ልጅነት ስደት ማለት ወላሂ
ምን ምን የት ነው ሀገርሽ? መካነ ሰላም። መካነ ሰላም። ማን አለ እዛ? ማን አለ እዛ? ቤተሰብ ዘመድ እዚህ ሱዲ ደመቀ ሀብቴ ሌላ ዋለ ሳመነ ሰው ጅቡ ሞቶኛል። በቃ እዚህ ጋር ይግረም ታዲስ የት ቦታ ነው? ሂዳ ሁሉም እንግዲህ እንደምታዩት ድንበር ላይ እንትን የተያዙ ናቸው ማለት ነው። ግማሹ በጥይት የተመታ፣ ግማሹ አይምሮን የሳተ፣ ግማሹ የሚያነሳው ሰው ቤተሰብ የጠፋበት ምናምን። ውሽ አይ ዱንያ አውዝ ቢላሂ ሸይጣን ረጂም። ግን አይ ሰው ልጅ ይሄ ሁሉ ለብር ነው አይደል? ይሄ ሁሉ እንዶ ለማይሞላው ዱንያ 99 ነው መቼም 100 ሞልታ ለማታቀው ዱንያ ህይወታችን በባህር እየገበርን ያ ረቢ ለዓለሚን አንተ ኢትዮጵያን አስባት። በስደት እንደዚህ ከስደት ውጪ እንደዚህ አረ ተቃጠለን፣ ወላይ ተቃጠለን። በዚህ ጦርነቱ በዚህ የአሳራት በባህር እየመጡ ሌላው ሲመታ እንደዚህ አስቡት። ወላሂ ላዚም በተለይ እንደው አላህ ይጠይቃችሁ፣ አላህ ይድረስላችሁ ያ ረቢ ለዓለሚን። እንደው በስራቱ ራሱ ይበላሉ። ወይኔ ግን ኢንሻአላህ ያ ረቢ ቅርብ በለኝ። እውነት ባላችሁበት ቦታ ፈጣሪያችሁን አላህን አመስግኑ፣ ሁላችሁም በየእምነታችሁ ማለት ነው። ማለት ብዙ አይነት ነገር እንደዚህ አይነት ነገር ስታዩ እኔ በጣም ነው የሚሰማኝ። የምር በቃ የሆነ አላቅም ብቻ ምን እንደምላችሁ። አላህ ይጠብቃችሁ።